ሂዊና ዳዊት ሊጋቡ ነው። እርፍ! እኔ የፈራሁት ነገር ይሄንን ነበረ። እንግዲህ አሁን ሂሩትም ቀኑን አራዘመችባቸው። እህትና ወንድም መሆናቸውን ሳትናገር እንግዲህ ፍቅራቸውን ተገላለጹ። ይሄ ነው ውርደቱ ማለት ነው። የእውነት ሌላ ነገር ውስጥ ሳይገቡ አሁንም ቶሎ ማስቆም አለብሽ ሂሩት ማለት ነው። እንግዲህ ዳዊት የፍቅር ጥያቄ ሲንቀጠቀጥ ከዛም አቀረበላት። ሂዊ ደግሞ አልፈልግም፣ ከአሁን በኋላ ወንድ የተባለ ሰው መቅረብ አልፈልግም፣ ከዚህ በፊት የተሰበርኩትም ይበቃኛል፣ ድጋሚ መሰበር አልፈልግም፣ ወንድ ልጅ አላምንም ብላ ፍቅሩን አልተቀበለችው። ከዛም ዳዊት በዚህ ተበሳጨና እኔ እኮ በጣም ነው የምወድሽ ሂዊዬ፣ ሁሉም ወንዶች ደግሞ አንድ አይደሉም፣ እንከባከብሻለሁ እድሜ ዘላለሜን፣ እመኝኝ ሂዊ፣ አንቺ ብቻ እሺ በይኝና የራሳችንን ቤት ተከራይተን ከዚህ ቤት እንወጣለን አላት። እሷም ደግሞ እኔ ከዚህ ቤት መውጣት አልፈልግም፣ ሳሮን እንደዚህ የሆነች ጥፋቱ የኔ ቢሆንም እችዬው እዚህ ቤት እኖራለሁ እንጂ ከዚህ ቤት የትም አልሄድም። ስለዚህ ዳዊት አንተ የራስህን ህይወት ኑር፣ እኔ ላንተ የምገባ ሴት አይደለሁም አለችው የመጀመሪያ ቀን። ዳዊትን በዚህ ተበሳጨና በቃ ወደ እናቱ ጋር ሊመለስ ወሰነ። አረ እንደውም ከሀገር ልወጣ ነው አለ። በቃ ከሀገር መውጣት አለብኝ፣ ምክንያቱም እሷን ባየው ቁጥር እዚህ ጋር ፍቅሬ እየጨመረብኝና ራሴን ከምጎዳ አገሬን ለቀቄ እሄዳለሁ ብሎ ተበሳጨ። ከዛም ሳሚ ጎሽ ይሄ ነው የቀራችሁ፣ ፍቅራችሁን ተገላለጻችሁ አረፋችሁት አለ። እንግዲህ ሳሚም ልቡ ያውቃል ሂዊ የሳሮን እህት መሆኗን ማለት ነው። ግን እስከ መቼ እንደሚደብቁ ግራ ገብቶኛል። ይሄ ከዛ አዲስ የመጣው ልጅ እሱ ደግሞ ሰው ገንዘብ ፍለጋ ከሀገር ይወጣል፣ አንተ ፍቅር ሽሽት ከሀገር ትወጣለህ እንዴ? በጣም ደፋር ነህ አለው። ሂሩት ደግሞ ይሄን ስትሰማ በጭራሽ ወንድሜ የማይሆን ነገር ነው፣ አንተና ሂዊ በጭራሽ ፍቅረኛ ማቾች ልትሆኑ አትችሉም፣ ምክንያቱም የሚያስተሳስራችሁ ነገር ስላለ። ምንድን ነው እኮ ንገሪኝ ልወቀው ምንድን ነው ሲላት፣ እሱን በቅርቡ የምታውቀው ይሆናል፣ ግን አንተና ሂዊ በፍጹም አንድ ላይ መሆን አትችሉም ወንድሜ፣ አሰማኝም እንዴ አለችው። ከዛም ቆይ ምንድን ነው እኔ እሷን ማፍቀር ኃጢአት ነው? ቆይ ነው ወይስ ልጅ ስለወለደች ነው? እንደዛ አይደለም። ለምሳሌ ሳሚ እህትን አገባ፣ ደግሞ እንደገና ከሂዊ ላይ ወለደ። አንተ ደግሞ እንደገና እንዴት ነው እሷን የምታፈቅረው? እኔ ምን የመሰለች ቆንጅዬ ልጅ አመጣልሃለሁ። በጭራሽ እኔ ከሂዊ ሌላ ማንንም ማፍቀር አልፈልግም። እንግዲህ ስማኝ ወንድሜ ብላ ከሂሩት ጋር ተጣሉ። የመጀመሪያ ቀን እሱም በጣም ተበሳጨና ቤቱን ጥሎ ወጥቶ ውጭ ቁጭ ብሎ ብቻውን ይተግዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሂዊ የህይወት መንገድ ዳዊት ፍቅሩን ገለጸላት። ከዛም በሁለተኛው ቀን ሳሮን ከስራ ስትመጣ ሂዊ ቁጭ ብላ ነበር ከዳዊት ጋር ሳሎን። አንቺ ምን አባሽ ትሰሪያለሽ እዚህ ብላ ዘላ መታ ጉሮሮዋን አነቀቻት። ሂዊ ዳዊት ማለት ሳሮን ልቀቅኝ፣ አሳምምሽኝ፣ እንደምናርጊ ነው የምትይኝ? እገልሻለሁ። ለአንቺ ይሄ ሳይሆን ጩቤ ነው የሚገባሽ፣ ደግሞም አደርገዋለሁ፣ ጠብቂኝ። አበዛሹ አሁን አለና እጇ ምንጭቅ አደረጋት። ከዛ ከአሁን በኋላ ሂዊ ላይ እጅሽን አነሳለሁ ብትይ ሲጥ አድርጌ ነው የምገልሽ፣ እመኘኝ ሳሮን አላት ዳዊት። ጭራሽ ዘር ብለው ወደዛ እባክህ ምን ይመስላል አለችና ገፍትራው ሄደች። ከዛም ሂዊን አየት ተረጋትና ጥሏት ወጣ። ምክንያቱም ፍቅሩን አልተቀበለችውማ ተናዷል ማለት ነው። ከዛም ዳዊት አለችና እጁን ያዝ አደረገችው። ምን አላት ዳዊት፣ ባለፈው ተቀይመኸኝ ነው አይደለ? በቃ ሂዊ እምቢ ብለሽኛል አይደለ? እኔም ቤቱን ለቅቄ ልሄድ ነው። ስለዚህ እኔ ከአንቺ ውጪ ማሰብ አልቻልኩም። ስለዚህ አንቺም ፍቅሬን አልተቀበልሽኝም። ስለዚህ ቤቱን ጥዬ መሄድ አለብኝ አላት። እንደዛ ማለት ሳይሆን እኮ ዳዊት፣ እኔ ያሳለፍኳቸውን ነገሮች ታውቅ የለ? በዛ ላይ ደግሞ እኔ ላንተ የምገባ ሴት አይደለሁም። ድጋሜ ልቤ እንዲሰበር ስለማልፈልግ ነው እንጂ ጠልቼክ አይደለም። እና ምን አላት ዳዊት፣ እኔም እኮ ላንተ ስሜት አለኝ አለችው። ከዛ እና ፍቅሬን ተቀበልሽኝ አላት። አዎ እረፍ። ከዛ በደስታ ሲተቃቀፉ ሂሩትና ያ ልጁ ከውጭ መጡ፣ ተፋጠጡ። ከዛ ሳር ማናት ሂሩት እብድ ሆነች።
ከዛም ይሄ ልጁ አንቺ ምን እያደረግሽ ነው? ቆይ እነኚህ ልጆች እኮ ፍቅራቸውን ተገላለጹ፣ ቀጣይ ደግሞ ሌላ ነገር ውስጥ ይገባሉ። ምን ሆነሽ ነው? እባክሽን ሂሩት አቁሚ እያደረግሽ ያለሽውን ነገር እንዴ! ሌሎች ልጆቹ ህይወታቸው እየተበላሸ ነው። ወንድምና እህት እንዴት ነው የሚጋቡት? አረ እባክሽን ሂሩት ቆም ብለሽ አስቢ እያለ እንግዲህ ልጁ አፋጥጣት። ተወኝ ተወኝ፣ እኔን ማበዴ ነው። እሷ የራሷ የምትፈልገው ነገር ስላለ ነው ሂሩት ማለት ነው። ምክንያቱም የእህቷን ልጅ አግታባት ሳሮን ማለት ነው እሱን አስለቅቀዋለች። አሁንም ደግሞ የሳሮንን ወንጀል ካጋለጠች በኋላ ዳዊትና ሂዊ እህትና ወንድም መሆናቸውን ትናገራለች። ግን ያ ነገር ደግሞ ዘገየ። አሁን ቶሎ መናገር አለብሽ ሂሩት፣ ነገሩ ሳይብስ ማለት ነው። እና ይህም ልጁ አጎቱን የገደለችው ሳሮን ናት። የስንት ሰው ወንጀል ነው ያለባት? ያ ኢላሂ። እንግዲህ ይህንን ጉድ በተደጋጋሚ ደግሞ ከነሳሮን አካባቢ ስልክ ይደወላል፣ ከእናቷ ቤት አካባቢ ማለት ነው። ምክንያቱም ሂዊ የነሱ ልጅ እንደሆነች ደጋግመው ይነግሯታል ለሳሮን። በፍጹም እኛ እህታችንን አግኝተናል፣ ሌላ እህት የለንም ብላ ስልክ ዘጋች። አካባቢውን ደብረ ዘይት ያሉበትን ቦታ ሁሉንም ነገሯት ለሳሮን። በፍጹም ሊሆን አይችልም ወንድሜ ተሳስተ ሊሆን ይችላል ብላ ስልክ ዘጋች። እና ታዲያ ሂዊና ዳዊት ጉዞ ወደ ፍቅር፣ ቀጣይ ደግሞ ሌላ ነገር ይፈጠራል። አቤት ውርደት! ከዚህ ሁሉ ሂሩት ቶሎ ብለሽ ሁሉንም ነገር ተናግረሽ ነገሩ ይቋጭ። አንቺም እህታቸው እንዳልሆንሽ ለምን እዛ ቤት እንደመጣሽ ሁሉንም ነገር ከተናገርሽ በኋላ ዲኤንኤኑንም እንግዲህ ቀይራ ነው። ገብቷቸዋል አይደለም? የሂዊን ዲኤንኤን ቀይራ ነው እነሱ እህት እንድትሆን ያደረገችው እሷ ሂሩት ማለት ነው እንጂ እህታቸው አይደለችም። እንግዲህ ሂዊ ናት ትክክለኛ የሳሮን እህት። ሳሮንስ እንደዚህ ያሰቃያቻት ስቃይ ሂዊ የሰማች ቀን እህቷ መሆኗን ስታውቅ ምን ይሰማት ይሆን? በጣም ነው የሚያሳፍረው በእውነት። አሁን እንግዲህ ቶሎ ሌላ ነገር ውስጥ ሳይገቡ ዳዊትና ሂዊ ሂሩት ቶሎ መናገር አለብሽ። በጣም ነው የሚከብደው። እኔ አላውቅም፣ የእውነት ይከብዳል። እኔ ለእነሱ ከበደኝ ማለት እህትና ወንድም እንዴት ሊፈቃቀሩ ይችላሉ? ኧረ ቢስሚላ በጣም ነው የሚያስጠላው። ለማንኛውም እንግዲህ እሱ ፈጣሪ ይሆናቸው። ሳሮንም እንግዲህ ይህን ከሰማች ታብዳለች። እኔ የእናትህን ልጅ ለሷ ጠበቃ ትቆማለህ አይደለ? እመነኝ እሰራላችኋለሁ ዳዊት፣ ሁላችሁንም አልለቃችሁም። እኔ እናንተን አያደርገኝ የዛን ቀን እያለች ብቻ ዛቻ ብቻ። እሷም ነገሩ እህል ውሃ እያለቀ ነው። አሁን ግዴታ ወደ ህግ መቅረብ አለባት ሳሮን ማለት ነው። በጣም ብዙ ወንጀል አለባት፣ በጣም ብዙ ማለት ነው የእውነት። ስለዚህ ግዴታ ተገቢውን ቅጣት ማግኘት አለባት። የብዙ ሰው እንባ አለባት፣ የብዙ ሰው ማለት ነው። የህዊ ልጅ እንኳን እዛው አያቷ ጋር ገብታለች።